አይደለም የሰው ህይወት የሚባል ነገር አለ እዚህ ጋር ሄርሜላ የምትባል ልጅ አለች ሩታ የምትባል ልጅ አለች በህይወት በእነሱ መሃል ላይ ቆመ ጢባጢቤ አትጫወት ነው እያልኩ ያለው ጢባጢቤ እየተጫወትክ ነው አብርሃም እውነት ለመነጋገር ከሁለቱም መራቅ አትፈልግም እያየው ነው ያለው ወስንና ህይወትን ኑር የራስን ህይወት ነው መኖር ያለብህ እንዴ እዚህ ጋር ልጅ ይዛት እንከራታለች እዚህ ጋር ደግሞ የጸነሰች ሴት አለች እንዴት ነው አንተ አይምሮ የሚቀበለው ለአንዱ የሆነ ነገር ስትልኮ አንዱ ይሰማታል ብለህ ማሰብ አለብህ እንዴ ህፃን ልጅ አይደለህም አንተ ቀልዳለህ እንዴ እኮ ትክክል አይደለም በቃ እኔ ደብሮኛል ትናንትና ይኸውልህ እውነት ስሜት ሩታ ጋር ከሆነ ወደ ሩታ ተመለስ እቺ ልጅ ግን መጉዳት አይጠበቅብህም ችላ ከሆነ ደግሞ ሩታን መጉዳት አይጠበቅብህም ወስን አንተ በቃ አቅቶሃል እየወላወልክ ነው እየዋኝህ ነው ያለው እንዴ ምን ሆነሃል እንደማወቅ ያለብሽ ነገር እኔ ልጄን ማየት ፈልጋለሁ ከልጄ መገናኘት ፈልጋለሁ የልጅነት ልጄ ነው ከዛም በላይ ደግሞ ይሄንን ነገር ለማድረግ ደግሞ ከሩታ ጋር ሰላም መሆን መቻል አለብኝ ለልጄ ያስፈልገውን ነገር ማቅረብ ፈልጋለሁ እነዚህ ነገሮች ለማድረግ ደግሞ ከሩታ ጋር ሰላም መሆን አለብኝ ከሩታ ጋር ሰላም ሆንኩኝ ማለት ደግሞ እኖራለሁ አብሬያት እሆናለሁ ማለት አይደለም እኔ ኦፍ ኮርስ ጨርሻለሁ ሁሉንም ነገር እኔ ሄርሚን እንደምወዳት እንደማፈቅራት ነግሬያታለሁኝ ከዚህም በኋላ የሚሆነው ይሄ ነው ሌላ አዲስ የሚፈጠር ነገር የለም እኔ ወደ ሩታ ህይወት ተመልሼ ከሩታ ጋር የምኖርበት ምንም አይነት ምክንያት የለኝም ጨርሻለሁ አንቺ ራስሽ እንዴት አስበሽው ነው ከሷ ጋር ተመልሶ ነገሮችን እንትን ብሎ ይኖራል ብለሽ እንኳን በምን አይነት መንገድ ነው አንደርስታንድ ያለው ባይዘው ብትኖር ሰላም እንዴት ናችሁ የዚህ ዩቲዩብ ተከታታዮች በሙሉ እኔ አለው እንዴት ናችሁ ማለት ፈልጋለሁ አለው እንግዲህ እኛ በአዳዲስ ቪዲዮ ነው እንግዲህ እየመጣን ነው እንዴት ናችሁ ማለት ፈልጋለሁ ያው ትንሽ ስሜቴ ምናምን አሪፍ አይደለም ያው ግን እናንተ ጋር ስመጣ ያው ስሜቴ እንደሚስተካከል አውቀዋለሁ ዛሬ እንግዲህ የምነግራችሁ ነገር ምንድነው ከእናንተ ጋር ማውራት የምፈልገው ነገር ምንድነው ዛሬ እንግዲህ ሁለት ሰው ቀጥሬ ያለው ከዛ በፊት ከእናንተ ጋር ማውራት የምፈልገው ምንድነው በእኔ ህይወትም በሌሎች ሴቶች ህይወት ምንም አይነት ጉዳት ማንም ሰው አይፈልግም ያንን ነገር ደግሞ እንደዚህ አይነት ጉዳት የሚያደርጉት ደግሞ ወንዶች ናቸው ታወቀ ነው ስለዚህ ይሄ ነገር መቆም አለበት ትናንትና ከትናንት ወዲያ እንግዲህ ያለውን ቪዲዮዎች አይታችኋል ዛሬ እኔ አብሮሽ ትክክል ሲሆን ሁሌ አብሮሽ ትክክል ነው ያለው ሩታም እንደዛ ሁሉንም ነው የምናገረው ስታቆኝ እኔ ዛሬ ግን ትንሽ ቅር ያለኝም የደበረኝም ነገር አለ እሱን ማውራት ነው የምፈልገው እንግዲህ ሰሞኑን እንዳያችሁት ከአብርሽ ጋር ጥሩ ግንኙነት ነው ያለን ያንዳንዱን ነገር እኔ ሁሌም ታቆኛላችሁ ኃይለኝነት ቢኖረኝም ሁሌ ለእውነት ምቆም ሰው ነኝ ከማንም ጋር ይሄ ውሸትን ሼር አድርጌ መቀበል አልፈልግም ለዛም ነው ትንሽ ከብዙ ሰዎች ጋር መስማማት ያቃተኝ ግን እውነታው ምንድነው እኔ ሁሌም እውነት ላለው ሀቅ ላለው ሰው አብሬ ቋሚ ነኝ እኔ የታወቀ ነው እንግዲህ ዛሬ ምንድነው የተፈጠረው እንግዲህ ትናንትና ቪዲዮ አይታችኋል አብርሽ ትንሽ ግራ ያጋባኝ ነው ማለት ይሄ የመወላወል ባህሪ ያየሁበት ነው አሮን ነው ይሄን ነገር ለምን ያያረጋው እንደሆነ አላቅም አብርሽ ሲጎዳ ከጎኑ ነበርኩኝ ምንም አይነት ጉዳት እንዳይደርስበት በየአንዳንዱ መንገድ በቪዲዮም በአካልም በስልክም ከሱ ጋር ነበርኩኝ እናንተ በሚደርሳችሁ በኩል ደርሳችኋል በማይደርሳችሁ ደግሞ በአካልም በስልክም ደግሞ ከሱ ጎን አብሬ ነበርኩኝና ትንሽ የደበረኝ ነገር አለ በጣም ማለት ነው ሰሞኑን የማየው ነገር ከአብርሽ ማንነት ከአብርሽ ባህሪ ውጪ ነው ያየሁበት ያለውት ፈለገ ነገር ቢሆን ስጋ ነው ሩታ ስጋዬ ናት ምንም ጥያቄ የለውም ዛጋ ሩታም ጋር አለው ይያለ ሄርሚም ጋር አለው ይያለ እንደዚህ እንታከድ መሄድም አይቻልም በቃ አይቻልም ይሄ እንደ ህግ ነው እኔ የምነግራቸው አይቻልም እነዚህ ልጆች የሁለቱንም ልብ ያንሰፈሰፈ ዝንግ ሩታ ልጅ አላት ሄርሜላ ገና ልጅ ሊመጣ ነው እንግዲህ ምን አይነት ስሜት ውስጥ እንደሚሆኑ ስለነዚህ ሴቶች እናስብ ዝም ብለን በጭፍን አይደለም መሄድ ያለብን ኦፍ ኮርስ አብርሽ ጥሩ ልጅ ነው አብርሽ መልካም ሰው ነው አዎ አልክድም በጣም ጥሩ ሰው መልካም ሰው ነው ግን በዚህ ያህል ደግሞ የሆነን ሰው ዲስሪስፔክት ያደረገ የሆነን ሰው ተስፋ እየሰጠ የሆነን ሰው ተስፋ እያጨለመ ከዚህ በላይ እኔ ማየት አልችልም ስለዚህ ትናንትና ያየሁት ቪዲዮ በጣም አስቆጥቶኛል በጣም አስደብሮኛል በእንደዚህ አይነት መንገድ ማየት አልፈልግም እኔ እሱ ከማንም ሰው ጋርም ደግሞ ምንም ቢሆን እዚህ ጋር ያሉት ልጆች ሴቶች ናቸው ሲቀጥል ደግሞ አንዷ ስጋዬ ናት አንዷ ደግሞ ማቃት ልጅ ናት በሱም ቢሆን ማቃት ልጅ ናት አለቀ በዚህ ያህል እንደዚህ ሁለት ሴቶች መሃል ገብቶ
አይምሯቸውን መስረቅ እንደዚህ ሀሳባቸውን ሰርቆ ልጆቹ ምን መወሰን እንኳን እንዳለባቸው በዚህ ሰዓት ምንም ነገር አያውቁም። አንዷ ልጅ ወልዳለች እንደምታውቁት እንግዲህ ሩታ ልጅ ወልዳለች። ሄርሜላ እርጉዝ ናት። ኢማጂን ምን አይነት አመለካከት ነው የሚኖራቸው? ፊቸራቸው ምንድነው የሚሆነው? እነዚህ ልጆች እሷም ጋር አለው ለሷም ይቅርታዋን ተቀብሎ ወደ ቤት እስከ መሄድ ድረስ ደርሷል። እዚህም ጋር ደግሞ አለው እያለ ነው። ስለዚህ እኔ በዚህ ነገር አልቀበለውም። አብርሃምን ቀጥሬዋለሁ። ከሁሉም ጋር ማውራት ፈልጋለሁ። የአንዳንዱን ነገር መጥቶ እዚህ ጋር እንዲያስረዳኝ እፈልጋለሁ። ያንን ነው ማለት የምፈልገው። እውነት ነው። በእውነት እኔ ታውቁኛላችሁ፣ በጣም ሪስፔክት አድርጌው ተጎድተሃል፣ ጎድቻለሁ፣ አጥፍቻለሁ ምናምን ብዬ ሪስፔክት አድርጌ ነው ያወራው። ሲያጠፋም ደግሞ መጥቼ መናገር አለብኝ። ጥፋቱን መሸፈን አልፈልግም። ጥፋት አጥፍቷል። አዎ አጥፍቷል። እንደዚህ አይነት ነገር ማድረግ የለበትም። አለቀ። ስለዚህ መነጋገር ያለብኝን ነገር ደግሞ በትክክል መነጋገር አለብኝ። እንዴት ነህ? ሰላም ነው ወይ? ሰላም ነው። ጤና አለሽ? ሁሉ መልካም? ሁሉ ሰላም አለ። እግዚአብሔር ይመስገን። ሰላም ነው። አደረግሽኝ ኮንግር አያው አቃረለ ያው እኔ ትንሽ ኢሞሽናል ነው የምሆነው በነገሮችና ታውቀኛለህ በደንብ ጠንቀ እና ስትደውይ ንግግርሽ ልክ አይደለምና አስደነገጠኝ። ችግር አለ? ኦፍ ኮርስ ባልክ አሁን እኮ አብርሽ ይሄን ነገር አንተም ታውቀዋለህ። ማለት እንደማናውቀው አይደለም ይሄን ማውራት ያለብን። ኦኬ። ስለዚህ ይሄን በደንብ አንተ ጠንቅቀህ ታውቃለህ። እኔ አንተ ስትጎዳ እግዚአብሔርን ነው የምልህ፣ ስጋዬን ትቼ ነው የመጣሁት። በእውነት እሷን ትቼ ጥፋት ስለሆነ እዛ ጋር የተሰራው ትቼ ብዙ ነገር ትቼ ሳይድ ይዤ ነው ለአንተ የመጣሁት። እዚህ ጋር ደግሞ ሌላ ተስፋ ለሰው መስጠት፣ ሌላ ማንነት ማሳየት። ለምን አንተ ያለ ማንነት በጣም ደስ የሚል የሚወደድ በሁሉም ዘንድ ተከባሪነት ያለው ማንነት ነው ያለ። ምን አዲስ ነገር መጥቶ እዚህ ጋር ለአንዱ ተስፋ ነው ሜሪ ግራ ያጋባሽ ነው። ትክክለኛው ነው ያለውን ነገር እንዴ ነው ብለሽ ያለው መቼም የትናንትናው ቪዲዮ ኤአይ ነው አትለኝም። የትኛው ከሩታ ጋር የተሰራው ቪዲዮ ምን ተሰራ ሜሪ? ምንድነው? እስቲ አንዴ በደንብ አስረዳኝ፣ ስለሱ ቪዲዮ አስረዳኝ። ትናንትና ኦልሬዲ ከወንድሜ ጋር ሆነው መጡ። እሺ ከዛ ጠሩኝ፣ ይቅርታ ጠየቀችኝ። ከዛ ይቅርታውን ተቀበልኩት። በቃ ይሄ ነው የተፈጠረው ሜሪ። እርግጠኛ ነህ? ምን ሌላ አዲስ ነገር የተፈጠረው ነገር ታውራ የምታውቂው ነገር ካለ ስለማውቀው ነው የምነግርህ እኮ ስለማውቀው ነው እኮ። ምን ተፈጠረ ዛሬ? ሁሉም ነው እኮ አልኩህ የደበርኩት። እኔ በጣም ነው የደበረኝ፣ በአጭር አማርኛ በጣም ነው የደበረኝ። ምን ተፈጥሮ ነው ሜሪ? አላስፈላጊው ነገር ለምን ለዚህ ልጅ ተስፋ ለምን ትሰጣለህ? ለሩታ ተስፋ እየሰጠ ነው። ሩታን የምትፈልግ ከሆነ እኮ እቺ ልጅ ማባበል አይጠበቅብህም። ከልጅ ጋር ከሚስት ጋር አብሮ መኖር እኮ ነው ከሩታ ጋር እኮ ሜሪ። ምን አሁን ደግሞ አይደለም እንደዛ አይደለም። መጀመሪያ አዳምጠኝ አብርሽ። እኔ በጣም ነው የተፈጠረውን ነገር አንድ በአንድ እንዲህ ብለህ እየነገርኩ ነው። ከሷ ጋር አሁን ቤት እስከመሄድ ድረስ ደርሰሃል። ምንድነው ፊልም የምታረቀው? እሱ ነው ያላቅም። አንዴ ዲቴል እኮ አልከታተልህም እኮ ቤት አልሄድኩኝ ሜሪ። በመጀመሪያ በደንብ አዳምጪኝ። ትናንት የተፈጠረውን ይቅርታ ጠየቀችኝ፣ ይቅርታውን ተቀበልኩኝ። ከዛ ኤፍሬም ቡና ታፍላለህ እንሂድ አለኝ። አስፈላጊ ነው እኮ እዚህ ጋር አቆመው። አስፈላጊ ነው ይሄ አስፈላጊ ነው። ሌላ ሰው አይጎዳም። ይሄ ነገር ሲጎዳ እኮ አንድ ሩታ ትጎዳለች፣ ሁለት ሄርሜላ ትጎዳለች። እሺ አንዴ አዳምጪኝ። ሁለቱም ነው የሚጎዱት። ሁለቱም ነው እየጎዳ ያለው። ሩታ ቤት ቡና ለጠጣ ባልሄድም በልጄ ጉዳይ እኮ መሄድ አይቀርም አይደል እንዴ? ቤቷ መሄድ እኮ አይቀርም፣ ልጅን ማየት እኮ አይቀርም። እኔ ልጅህን አትይ አይደለም እያልኩ ያለው፣ ለልጅቷ እየሰጠህ ያለው ተስፋ እንደዛ አይደለም። ሩታ እንደዛ አይደለም የተረዳችው። አንዴ አዳምጪኝ። ትናንትና ተገናኘን እኔና አንቺ አብረን መኖር ባንችል እንኳን አንቺ የራስሽን ህይወት እየኖርሽ እኔም የራሴን ህይወት እየኖርኩኝ ልጃችንን አብረን ማሳደግ እንችላለን። ከዚህ ውጪ የተናገርኩት አዲስ ነገር አብረን እንኖራለን፣ ወደፊት ትንሽ ጠብቂኝ ወይንም ብዙ ጊዜ እናሳልፋለን ያልኳት ነገር አለ የለም እኮ ሜሪ። ለምን በመጀመሪያ ተረጋጊና ሆቶንሽ ከማናገር በፊት ያለውን ነገር ሆቶኝ ምናምን አይደለም። ለምን ይሆታለው? ሆቶን አለው ግን አይደለም። የሰው ህይወት የሚባል ነገር አለ። እዚህ ጋር ሄርሜላ የምትባል ልጅ አለች፣ ሩታ የምትባል ልጅ አለች። በህይወት በእነሱ መሀል ላይ ቆመ ጢባጢቤ አትጫወት ነው እያልኩ ያለሁት። ጢባጢቤ እየተጫወትክ ነው አብርሃም። እውነት ለመነጋገር ከሁለቱም መራቅ አትፈልግም። እያየሁ ነው ያለሁት። ወስንና ህይወትህን ኑር። የራስህን ህይወት ነው መኖር ያለብህ እንዴ። እዚህ ጋር ልጅ ይዛ ትንከራተታለች፣ እዚህ ጋር ደግሞ የጸነሰች ሴት አለች። እንዴት ነው አንተ አይምሮ የሚቀበለው? ለአንዷ የሆነ ነገር ስትል እኮ አንዷ ይሰማታል ብለህ ማሰብ አለብህ እንዴ። ይሄ ህፃን ልጅ አይደለህም አንተ። ትቀልዳለህ እንዴ? ክትል አይደለም። በቃ እኔ ደብሮኛል ትናንትና። ይኸውልህ እውነት ስሜት ሩታ ጋር ከሆነ ወደ ሩታ ተመለስ። እችን ልጅ ግን መጉዳት አይጠበቅብህም። እችን ላይ ከሆነ ደግሞ ሩታን መጉዳት አይጠበቅብህም። ወስን። አንተ በቃ አቅቶሃል፣ እየወላወልክ ነው፣ እየዋኝህ ነው ያለው እንዴ። ምን ሆነሃል? በመጀመሪያ የሰው ልጅ በነጫማ ሆነሽ ነገሮችን ካልተረዳሽ በስተቀር እኔ ልትረጂኝ ቆይ አወራሽ አይደል? እኔ ላውራ ሜሪ እንግባባ። ይደብራል እንዴ አብርሽ? እኔ በጣም ነው ማከብረህ፣ ግን አንዳንዴ ይደብራል። በቃ አንዳንዴ ከአቅም በላይ ይሆናል። አንደርስታንድ የምታደርገው ነገር አለ፣ አንደርስታንድ የማታደርገው ነገር አለ። ትናንትና አብረን ተገናኝተናል። ከዛ ይቅርታ ጠየቀችኝ ይችላል
ይቅርታውን ደግሞ አለመቀበል አልችልም። ማልችልበት ደግሞ ምክንያት ልንገርሽ። እዚህ ጋር በመሃል ልጅ አለ። እኔ ልጄን ማየት ፈልጋለሁ። ሜሪ እኔን አንደርስታንድ ለማድረግ ሞክሪ። ነገሮችን ለኔ ጫማ ሆነሽ ነገሮችን ካላየሽ በስተቀር አብርሃም ልጅ አትበል። እዚህ ጋር አስወልደሃል፣ እዚህ ጋር አስረግዘሃል። እሺ አንድ ያለም ውሳኔ የሚባል ነገር አለ። ልጆቹን አትጉዳ። በቃ እየጎዳህ ነው ያለው። አዳምጪኝ ታዲያ። አንቺ ብቻ ነሽ ምን ታወሪው? እኔ ጋር ያለውን እውነት ላስረዳሽ እንዴ። ለሷ ምንም የሰጠኋት አንቺ እንደምትይው ምንም አይነት ተስፋ የለም። አንተ እሱን የምታውቀው አንተ ነው የሚመስልህ እሱን እዛ ጋር ምን እየፈጠርክ? እኔ ከሁሉ መጥፎ ነገር ባይሆን እዛ ጋር ስሜቱ እንደ ሴት ባይገባኝ ኖሮ እዚህ ጋር መጥቻ አላወራህም። እሺ ሜሪ እኔ አላወራም። አውራ የምትፈልገው አውራ በቃ አስም እንገደም አድርገሽ እዚህ ጋር ምንም የሰጠኋት ተስፋ የለም ለሩታ። በቃ ነገ ከነገ ወዲያ አብረን እንኖራለን ያልኳት ነገር የለም። እኔና አንቺ ተለያይተናል፣ ግን ደግሞ ብዙዎች አሉ አይደል እንዴ ተለያይተው ኑሯቸውን እየኖሩ ግን ልጃቸውን በጋራ አንዳንድ ነገሮችን እያደረጉ የሚያሳድጉ። ዛሬ ነው እንዴ ልጆች እንደዚህ በጋራ እንደሚያድጉ ያወቀው? ዛሬ ነው እንዴ ነገሮች እንደዚህ ማድረግ ያለ? ከወንጀ አብርሃም ህፃን ልጆች እኮ አይደለንም። እዚህ ጋር እንዴ ህፃን አይደለንም። ሁሉንም ነገር የምናውቅ ሰዎች ነን። ህፃን ልጆች አይደለንም። እሺ እኔ ህፃን ነሽም እያልኩኝ አይደለም፣ ግን ደግሞ አንድ ማወቅ ያለብሽ ነገር እኔ ልጄን ማየት ፈልጋለሁ፣ ከልጄ መገናኘት ፈልጋለሁ። የልጅነት ልጄ ነው። ከዛም በላይ ደግሞ ይሄንን ነገር ለማድረግ ደግሞ ከሩታ ጋር ሰላም መሆን መቻል አለብኝ። ለልጅ ያስፈልገዋለሁ፣ የሚያስፈልገውን ነገር ማቅረብ ፈልጋለሁ። እነዚህ ነገሮች ለማድረግ ደግሞ ከሩታ ጋር ሰላም መሆን አለብኝ። ከሩታ ጋር ሰላም ሆንኩኝ ማለት ደግሞ እኖራለሁ፣ አብሬያት እሆናለሁ ማለት አይደለም። እኔ ኦፍ ኮርስ ጨርሻለሁ ሁሉንም ነገር። እኔ ሄርሚን እንደምወዳት እንደማፈቅራት ነግሬያታለሁኝ። ከዚህም በኋላ የሚሆነው ይሄ ነው። ሌላ አዲስ የሚፈጠር ነገር የለም። እኔ ወደ ሩታ ህይወት ተመልሼ ከሩታ ጋር የምኖርበት ምንም አይነት ምክንያት የለኝም። ጨርሻለሁ። አንቺ ራስሽ እንዴት አስበሽው ነው ከሷ ጋር ተመልሶ ነገሮችን እንትን ብሎ ይኖራል ብለሽ እንኳን በምን አይነት መንገድ ነው አንደርስታንድ ያደረገው? ባይዘው ብትኖር እኮ ክፋት አይደለም፣ የማታውቀው ህይወት አይደለም። እኔ ደግሞ አንኖርም ሜሪ። እሱ ያንተ መብት ነው ያገባኝ። አሁንም ቢሆን ለሩታ ምንም አይነት የሰጠኋት ተስፋ የለም። ምናልባት ለአንቺ ደውላ ነግራሽ ከሆነ ብዙ ነገር አውርታሽ ከሆነ አላቅም። እኔና እሷ እንደማንደዋወልም እንደማንነጋገርም ጠንቅቀህ ታውቃለህ። አለቀ። ግን ደግሞ ትናንትና በተለቀቀው ቪዲዮ ምንም ያሳየዋት ነገር የለም። አለቀ። እኔንም ፕሊስ ተረጂኝ በቃ። እኔ ከሩታ ጋር ሰላም መሆን እፈልጋለሁ። ሰላም መሆንበት ደግሞ ምክንያት አለኝ። ስሜት ራሱ ልክ አይደለም። ደብራን በሌላ ስሜት ነው እያወራኝ ያለው። እኔ ከሩታ ጋር ሰላም መሆንን እፈልጋለሁ፣ ከልጅ ጋር ሰላም መሆንን እፈልጋለሁ። ግን የምታረግበት መንገድ ሌላ ሰው እየጎዳህ አይደለም። ማን እኔ ሄርሚ ጎዳኝ ብላኛለች። ማውራት አይጠበቅባትም እኮ እያረከ ያለውን ነገር። ምንም ያረኩት ነገር የለም እንዴ። እንደዛ ጎዳኝ ካለች ኢትስ ኦኬ ሄርሚ። ሜርሜ የተሰማ ስሜት ከሌለ ግን አንቺ ምን አይነት ስሜት ነው የሚሰማሽ? እኔ እየነገርኩ ነው። ትክክል አይደለህም። እዛ ጋር እያረከ ያለው ነገር መወሰን አቅቶሃል። ውሳኔህን አስተካክል። ከምን አንፃር ነው መወሰን ያቃተኝ? እንዴ በቃ እያየሁ ነው እኮ እንደ አይን አለን እኮ። እንዴት ነው አልገባኝም። ከምን አንፃር ነው መወሰን ያቃተኝ ነው? አሁን ለምሳሌ እኔ ሁለቱንም እፈልጋለሁ ብዬሻለሁኝ። እንዴ ማለት አይጠበቅብህም እኮ። አንዷን እያረጋጋ አንዷን አለው እያልክ መሀል ላይ ነው ያለው አብርሃም። ሜሪ እኔ አንቺ አንደርስታንድ አድርገሽ በምን መንገድ እንደሆነ አላውቅም። ኖ ግን አሁንም ነገም ከነገ ወዲያም እግዚአብሔር እስካለልኝ ድረስ እስከ እድሜ መጨረሻ ድረስ እዚህ ምድር እስከቆየሁ ድረስ ከሄርሜላ ጋር ነው መኖር የምፈልገው። አዲስ ታሪክ አዲስ ወጣት ኖ እኔ ከሩታ ጋር በመሆን ከማን ነው ከሄርሚ ጋር በመሆን አልከፋም። ከሩታም ጋር ብትሆን አልከፋም። ቢኮዝ አንተ ታውቃቸዋለህ። እዚህ ጋር እኔ ስጋዬ ናት አልክድም አረሳም። ከሷም ጋር ብትሆን እኔ ሳይቶች አይጎዱ ነው እያልኩ ያለሁት እኮ። ማንንም አልጎዳም። ወስኑና ከአንድ ሰው ጋር ሰሞኑ ሁኔታ ልክ አይደለም። እኔ እያየሁ ነው። እየወላወልክ ነው፣ በጣም እየወላወልክ ነው። እቺ ልጅ ልትጎዳ ነው የመጣኸው። በቃ ሄርሜላን ለምን ጎዳ? በቃ እኔ አላውቅም። ለምን ጎዳ? አላውቅም። በቃ አንቺ ከኔ በላይ ለሷ እንደሚያስብ ሰው አትወኝ ሜሪ። እኔ ስለ ሴት ነው ያወራሁት። አሁንም ስለአንተ ስለሱ ምናምን አይደለም። እንደ ሴት ግን ሲጎዱ ቆሜ ማየት አልፈልግም እኮ። በቃ እኔን የተረዳኝ ይረዳኛል፣ አልተረዳኝም ደግሞ በዚህ ልክ ማስረዳት አይጠበቅብኝም ሜሪ። በቃ እንዳጠቃላይ እየነገርኩሽ ነው። ሩታ ይሄንን ቪዲዮ ታይዋለች አይደል? የፈለገ ነገር ቢሆን እየነገርኩሽ ነው። ዛሬም ነገም ከነገ ወዲያም ከሄርሜላ ጋር ነው መኖር ነው ፈልገው። አለቀ በቃ። ይሄ እኮ ላንቺ በቂ ምላሽ ነው። እኔ ያልኩህ እኮ ይሄ ቢሆን ምን ተስፋ አላት አትይኝም ሩታ። እንደዚህ እየተናገርኩኝ አፍ ይላል፣ ተግባር ሌላ ነው። ያሳየህ ያለው ለሰው ሌላ ነገር ነው። ከመሬት ተነስቼ ያለልህም ጥፋተኛ ከሆንኩ እኮ እነሱ ራሱ ይገስጹናል። እኔ በጣም ብሶ ነው የደወለልኝ፣ በጣም ብሶ ነው ቴክስት ያደረገልኝ በሄርሜላ ጉዳይ፣ በሩታ ጉዳይ። ምንም ብትሆን እህትሽ ናት፣ አትራቂያት። እንዲያት ቢያት ተጣልታችኋል እናውቃለን፣ ግን እርጃት ባክሽ፣ ከጎኗ ሁኚ። እያረጉት ያሉት ነገር ልክ አይደለም። የሄርሜላ ደጋፊዎች ቴክስት አድርገውልኛል።
ሜሪ ትክክል አይደለም፣ አብርሃም ምን እያደረገ ነው? ሁሉም ሰው ነው ያለልኝ። ባይጻፍልኝ እኔ ኢቭን ላይቭ ውስጥ መግባት ሁሉ ነው ያስጠላኝ። ምክንያቱም የሚጻፈው ነገር እያየሁ ስለሆነ ትክክል አይደለም፣ አብርሃም ትክክል አይደለም፣ በፍጹም ትክክል አይደለም። እሺ ይቅርታ መጠያየቅ ትክክል አይደለም ነው ካለ ይቅርታ መጠያየቅ ትክክል ነው ከልጅህን ነው አይደለ? ሁኔታ እንደዛ አይደለም። እኔ ብቻ አይደለም፣ ይሄ እኮ የኦዲየንስ ንግግር ነው። የኔ ፈጥሬ ያመጣሁት ወሬ አይደለም። እኔ ተነገረኝም ገብቼ ቪዲዮውን አየሁት። ትክክል ነው። ሰው እዛ ጋር የሚያየው ነገር ትክክል ነው። ልብ ሸፍቷል። መሆን የለበትም ያ እንዴ እኔ በምን አይነት መንገድ ነገሩን እንደተረዳሽው አላቅም። አይ የምሬ ነው። እውነት በምን አይነት መንገድ አንደርስታንድ እንዳደረግሽኝ አላቅም። ግን በቃ እኔ ጋር ያለውን እውነት ከዚህ በላይ ላስረዳሽ አልችልም። ፈጽሞ ላስረዳሽ አልችልም። ነግረኝ የምትፈልገውም ይሄንን ነው፣ ሌላ ነገር አይደለም። ቢኮዝ ምንም ልትለኝ አትችልም፣ ምንም ልታስተባብል አትችልም። ነገ ጠዋት ደግሞ ምን ትለኛለህ? ይሄ እኮ ያድራል ቪዲዮ። እኔ ጥፋት ካለብኝ መጥቼ ይቅርታ ጠይቃለሁ፣ ችግር የለውም። ያየሁት መንገዱ ግን እየመራን ያለው ወደዛ ነው እኮ በቃ ወደ ሩታ ያደላህ ነው። በምን በኩል ነው ያደላህ? አድላ ይኸውልህ ልንገር፣ ወደ ሩታ አድላ፣ ችግር የለውም። ምንም ችግር የልጅህ እናት ናት፣ ሚስትህ የነበረች ሴት ናት። ብትታረቅ ምን ኖ ፕሮብሌም። እቺ ልጅ ግን ተስፋ አትስጣት፣ ወስን ነው የኔ ጥያቄ። ሄርሜላ ጋር ካለ እዚህ ጋር ያለውን ነገር ወስን፣ እዚህ ጋር ካለ እዚህ ጋር ያለውን ነገር ወስን። ልጆቹን አትጉዳ፣ በመሃል አትወላውል። ሁለት ቤት እንዴት ይበላልሃል አንተ ራሱ? እንዴ ኧረ አይደብርህም እንዴ አብራ? እኔ በዚህ ያህል መናገርም አልፈልግም። ንግግር በመጀመሪያ ደረጃ ገደብ ይኖርሽ። እያወራሽበት ያለው መንገድ ኖ ትክክል ነኝ፣ እኔ ትክክል ነኝ። ስሜቱ እንደ ሴት የሆነ ሰው ይገባዋል። የኔ ስሜት ሴት ሆነ ነው የሚገባው። አሁን እንደ ወንድ አንተ ያንተን ስሜት ወንድ ካልሆንኩ አልረዳውም። ይሄ ጉዳይ እንደ ሴት ነው የተረዳሁት። እንደ ሴት ይጎዳል ሴቶች። እንዴ ምን ሆነሃል? አስብላችሁ በቃ ተይው። እኔ ምንም እንደልካልችልም ለምን ታዩ አይደለም ታዩ እኮ እንትን አይደለም። ለሚረዳሽ ሰው ማስረዳት ጥሩ ነውና እኔ አሁን አንቺ እንደማትረጂኝ እያወቅኩኝ እንዴ እያስረዳሁኝ ዝም ብዬ እንትኔን ማባከን የለብኝም አይደለ? በቃ አንቺ በፈለግሽው መንገድ የትኛውም ሰው መናገር አችልም፣ ማስረዳት አችልም። ኦዲየንስም ይሁን አንቺም ሁሉም ሰው በገባው ልክ ነው የሚራመደው፣ በገባው ልክ ነው የሚረዳኝ። ስለዚህ በፈለጋችሁት መንገድ መረዳት ትችላላችሁ። ሁሌ ማምለጥ አይደብርም? ሁሌ ማምለጥ እኮ ይደብራል። እውነት አንዳንዴ ይቅርታ ሜሪ በእናትሽ እንዴ ከዚህ በላይ እኔ እንትን ኖ አይደለም። ሁሌ ማምለጥ እየተሰቃያለሁ እኔ ኖ ሁሌ ማምለጥ ይደብራል ነው። ምን አይነት ስሜት እየተሰማኝ እንዳለው እኔ ነኝ የማውቀው። ብቻዬን ማስተናገዳቸው ስሜቶች እንዳሉ እኔ ነኝ የማውቀው። አንቺ በምንም አይነት መንገድ እኔ አንደርስታንድ ልታደርጊኛችሁ ብነግርሽም ምንም እንትን ብል ማለት ነው። ስለዚህ በቃ ታዩ በቃ የኔ ስሜት አብርሽ መቼ መሰለህ የሚገባው የሆነ ታይም ላይ የሆነ ከ3 ከ4 ከ5 ቀን በኋላ ምናምን ኦኬ ሜሪ ያለችው ነገር ትክክል ነው ትላለህ። ስሜትን አዳምጥ ነው። ከከሌጋውን አይደለም እኔ እየመረጥኩልህ አይደለም፣ ልመርጥልህም አልችልም። የምትሆነው ሰው ግን ምርጫህን አስተካክለ ከአንድ ሰው ጋር ሁን። ከአንድ ሰው ጋር ስትሆን ለአንድ ሰው ተስፋ አትስጥ። ተስፋ እየሰጠህ ነው። በምን ላስረዳ እንዴ? ኧረ ምንም እኔ ብቻ አይደለሁም እኮ ሰው ያየውን ነው እኮ። እኔ እኮ ሰው እንድነቃ ያደረገኝ እኮ ሰው ነው። እስቲ ግባና አየው። እኔ ስህተት ከሰራው ደግሞ ይኸው እዚህ ጋር ደግሞ ይናገሩ። ምንም ችግር የለም። ችግር የለውም። ይቅርታ ጠይቃለሁ። በጣም እንትን እያልኩኝ ነው። ትዕግስት እያለቀ ነው ያለውና የምታወሪበት መንገድ አብርሃም በመጀመሪያ አስረዳኝ። በቃ አስረድቼሽም ስለማይገባሽ ማስረዳት አይጠበቅም። ለምን አየመወሰን ውስጥ አንቺ እኔን አንደርስታንድ ላለማድረግ ሆነ ብለሽ ነው የመጣሽው። እንደዛ ለምንድን ነው የምታስበኝ? እኔ ምን እጠቀማለሁ ካንተ? በቃ ምንም አትጠቀሚ ከሆነ እየነገርኩሽ ነው ያለው። አብሮሽ እኔ እኮ ጥሩ ነገር ሲሰራ እኮ ደጋፊ ነኝ። ጥሩ ነህ። ጥፋትም ደግሞ ሲኖር እኔ አወራሃለሁ። እንደወንድሜ ስለማይ እናገርሃለሁ፣ ቆጣሃለሁ። እዚህ ጋር እየነገርኩ ነው ያለሁት። በቃ እኔ መጨናነቅ አልችልም። ምንድን ነው ያጨናነቀ? ምንም ነገር ያላደረገ ሰው ለምን ይጨናነቃል? ነገር ለኔ ተይው። በቃ እኔ መወሰን ያለብኝ ምን ማድረግ እንዳለብኝ በራሴ መንገድ እሄዳለሁ። በቃ ስላሰብሽልኝ ስለነገርሽኝ እዚህ መተሽ ደግሞ ይሄን ነገር ስላወራሽኝ ከልብ አመሰግናለሁ። እኔ ከዚህ በላይ እዚህም ባልቆየ ደስ ይለኛል። ማምለጫ ይሄ ብቻ ስለሆነ የምትፈልገው ማለት ትችላለህ። አሮ ማይንድ ሜሪ ይሄ ማምለጫ እኮ አለ። ኖ ከዚህ በላይ ማምለጫ ምንም የለም። እንዴ እየነገርኩ እያወራሁ እያስረዳሁ እኮ እኔ እኮ እዚህ ጋር ቆሜ የመለፍለፍ ቁሱስ የለብኝም። እንዴ ያየሁት ታዲያ እኔ አስረዳሁሽ እኮ ሜሪ። ከዚህ አንፃር ነው የኔ ፍላጎት የኔ ምርጫ እንዲህ ነው። እኔ ይሄንን ተስፋ አልሰጠውም እያልኩ አማርኛ እኮ ነው፣ ሌላ ቋንቋ አላወራሁም ማለት አማርኛ ነው እያወራሁ። ውጤቱን እኮ እያየሁት ነው። ውጤቱን ደግሞ አንተም ታየዋለህ በቅርብ። ምንም እኮ አይደል። በቃ ታየው። በቃ ስክሪን ነው። በቃ ሁሉንም ነገር ለኔ ታየው። መሆን ያለበት ነገር ነው የሚሆነው እኔ ላይፍ ላይ ገባሽ? አንቺ የወሰንሽው ነገር እኔ ላይ አይሆንም፣ እኔ የወሰንኩት ነገር አይሆንም። ፈጣሪ ያለው ይሆናል በእኔ ላይ። ከዛ ውጪ ግን እኔ በዚህ ልክ እየተጨነኩኝ አምሮዬን ማሳበድም የለብኝም። ትክክል ነው እያልከኝ ያለህ
ምንም አላጠፋሁም ነው አይደለሁም ነው እያልኩ ምናልባት በአንቺ መንገድ ጥፋት ልታይ ትችያለሽ። እኔ ግን ለራሴ ጥፋተኛ አይደለሁም ብዬ ነው የምነግርሽ። እኔ ብቻ አይደለም እኮ ኦሬዲ የአደባባይ ሚስጥር እኮ ሆኗል ያንተ ነገር። እሺ ታየው፣ ሁሉም ሰው በተረዳው መንገድ ነው የሚረዳው እኮ። ስለዚህ ሁሉም ሰው ትክክል አይደለም ማለት ነው። አንተ ብቻ ነህ ትክክል፣ ሁሉም ሰው ስተተኛ ነው። ሜሪ ግን በምን አይነት መንገድ ነው? ኧረ አብርሽ በእውነት ልክ አይደለም። ኖ ሁሉም ሰው እንዴት ይሄን ነገር ሊቃወም ይችላል? ተቃውሞማ ተደወለልኝ፣ ከአንድም ስንት ስልክ ተደወለልኝ፣ ቴክስት እንጂ እያንዳንዱን ላሳይ ይችላል። ልጄን ማግኘት አልችልም እንዴ? ልጄን ማግኘት ይናፍቀኛል አይደል እንዴ? መብት ነው እሱ እኮ ድሮ የምታረገው ነገር እኮ ነው። ማን ይከለክልሃል? ልጅህን በእንደዚህ አይነት መንገድ አይደለም ለእሷ ለእናትየው የምትሰጠው ተስፋ እናትየውን ይጎዳታል። ለእናትየው የምታረገው የአንዳንድ እንቅስቃሴ እናትየውን ይጎዳታል። ተስፋ እየሰጠሃት ነው ላታዛልቃት ነገር እንዴ። ምን ሆነሃል? እንደ ሰው ነው እያወራን ያለ ነው። ምንም የተለየ ነገር አላወራሁም፣ ወይም ደግሞ የተሳሳተ ነገር አላወራሁም። እንደ ሰው ትጎዳታለህ። እሷ የሆነ ተስፋ ስታረግብህ ትጎዳለች፣ ያቺኛዋም ተስፋ ስታረግብህ ትጎዳለች። ወስን፣ የሆነ ሰው ላይ ወስን። በምንም አይነት ኧረ አብርሽ እንደዚህማ ደስ አይልም። ኖ እኔ እንደዚህ ኖርማሊ ሌላ ነገር ልጎዳህ ምናምን አይደለም። ኖ ትክክል እኮ ነኝ። ችግር የለውም። እኔ አሁን ምንም ነገር ቀጭም እንደኛ አሁን ይሄ የሚያስለቅስ ነገር ምን ተናግሬያለሁ? አብርሽ አላለቀስኩም፣ ይቅርታ ምንም አላለቀስኩም። እንደው ከዚህ በላይ እንዴት ነው አላለቀስኩም ማለት? እኔ ከራሴ ጋር መሆን ስለማፈልግ ነው። ለምንድን ነው እንደ ጥፋተኛ የምታስቆጥረኝ? እኔ ምን አድርጌያለሁ? ያንተ ማልቀስ እኮ የኔን ጎዳኛል እኮ ሜሪ። በቃ የምታወሪው ነገር በሙሉ ትክክል አይደለም። ስለዚህ በቃ እኔ ብቻ ሀሳብ አይደለም እዚህ ጋር የፋሚሊውም ሀሳብ ነው። ኦዲየንሱ የሚያስለቅስ ነገር አይደለም። እንደ አብርሃም ምን ሆነሃል? አብርሃም እንዴ በዚህ እንደዚህ ሆነ እኮ መሄድ አይጠበቅብህም ሲጀመር። እግዚአብሔርን ልክ አይደለህም። ኧረ በስመ አብ ችግር የለውም። በዚህ ነው ያለ እኔ በምን ሂሳብ እንዴት ላስለቅሰው? ምንም የምችል ነገር ምንም ያረኩት ነገር የለም ሲጀመር። እንደ ጥፋተኛ አልቅሶብኝ ለምን ይሄዳል? እኔ እኮ አሁን እንደ ጸጸት ነው የሚሰማኝ። እግዚአብሔርን ባላወራሁት ነው የምለው። ቢኮዝ ለምን አዝኖብኝ ይሄዳል? ይሄ መነጋገር ነው ትክክለኛ። ይሄ የእናንተ ስሜት ነው፣ የኔም እያንዳንዱ ቀን ተጽፎልኛል፣ ተደውሎልኛል። ኦፍ ኮርስ ይሄ ልጅ የእንደዚህ አይነት ስሜት ሁሉም ሰው ላይ ባያድር ኖሮ ለኔ ማንም ሰው ቴክስት አያረግም አይደውልም ነበር። እንደ ጥፋተኛ እንዴት አልቅሶብኝ ይላል? አልገባኝም። ምንም ያረኩት ነገር የለም። ምን ብየዋለሁ? ምንም ያልኩት ነገር የለም። አንዳንዴ ግን ሰው ልጅ በስማ ለሰው ሲታሰብ አላቅም። እኔ ወስን ያልኩት እኔ አሁንም የተለየ ነገር አይደለም የተናገርኩት። ወስን ያልኩት መወሰን ማለት ወይ እሷ ጋር ምክንያቱም እሱ ልጁን ለማግኘት ብሎ እዛ ጋር የሚሰጠው ፍቅር ይቀየርና እሷን ይጎዳታል። እሷ ደግሞ በሚያደርገው ነገር እያየች ውስጧ ይጎዳል። በቃ እዚህ ጋር ነው እያወራን ያለ ነው፣ ሌላ ነገር አይደለም እያወራን ያለ ነው። እሱ ልጁን አለ እኮ አሁን ተናገረ አይደል እንዴ? ልጄን ማግኘት የለብኝም ልጁን ለማግኘት ሲል ግን ለሩታ የማይገባ ነገር እያሳያት ነው። ያ ነገር ደግሞ ሩታን ይጎዳታል ነገ ጠዋት። ይሄን በሚያረግ ሰዓት ደግሞ ሄርሚ እዚህ ጋር ትጎዳለች። ሁለቱም ሴቶች ይጎዳል። እሱ ልጁን ለማግኘት ሲል ሁለት ሴት ይጎዳል። አልገባኝም። ስለዚህ አሁን ይሄ ነው ማለት አይቻልም። በዚህ ያህልም አብርሃም እንዲያዝንብኝ እኔ በኢየሱስ የምፈልግም ሰው አይደለም። ለምን ያዝንብኛል? እኔ ጀስት እንደ ታላቅ መምከሬ መናገሬ ነው። ማረስማ ምንም አይነት እግዚአብሔር እንዴ አሁን በጣም ነው የሚገርመው በእውነት